እግዚአብሔር ቤት እየኖርን ወይም ከእግዚአብሔር ጋር እየኖርን ልባችን ከእግዚአብሔር የተለየነውን ነው። በእግዚአብሔር ቤት እየኖርን ወይም ከእግዚአብሔር ጋር እየኖርን የማንጸልይ፣ የማንሰግድ፣ ንስሐ የማንገባ፣ ቅዱስ ቁርባን የማንቀበል ከሆነ ከእግዚአብሔር ጋር ተለይተናል። አሁን ብዙዎቻችን በዕለተ ሰንበት እየመጣን ቤተክርስቲያን እናስቀድሳለን። በሳምንት አንዴ መተን የምናስቀድሰውን ቅዳሴ ብቻ በማሰብ ከእግዚአብሔር ጋር የኖርን የሚመስለን ብዙ ሰዎች አለን። ከእግዚአብሔር ጋር እየኖርን ከእግዚአብሔር ጋር ግን ተለይተናል። አንድ ሰው ቤተክርስቲያን መጥቶ አስቀድሶ ቢመለስ ምንም ዋጋ የለውም። የበይ ተመልካች ይሆናል። ስጋው ደግሞ የማይቀበል ከሆነ የማይጸልይ ከሆነ የአምልኮቱን ሕይወት ለእግዚአብሔር የማይሰጥ ከሆነ ከእግዚአብሔር ጋር ተለይቷል። ብዙዎቻችን እኮ ያለን መስሎናል፣ ግን የለንም። በመንፈሳዊ ሕይወት የምንኖር የሚመስለን በጣም ብዙ ሰዎች አለን፣ ግን ከአምልኮት ሕይወት ርቀን። እግዚአብሔር አምላካችን በቤቱ እየኖርን ከቤቱ የራቅነውን ሰዎች ተላልፋችኋል፣ ንስሐ ግቡ፣ ልባችሁን መልሱ ብሎ ይለምነናል። አጀን ተስፋዎቻችን እየተቋረጡ እሱ እኔ የበጎች በር ነኝ፣ ድምፄን ያውቃሉ ይከተላሉ፣ ከሌላው ግን ይሸሻሉ እንጂ አይከተሉትም ይላል። የሌሎችን ድምፅ አያውቁምና ኢየሱስም ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። ይኸውላችሁ ደግሞ አላስተዋሉም የሚል ቃል ነው የምናገር። አናስተውልም፣ ቶሎ እኮ አይገባንም። በብዙ መራራ ችግር ውስጥ ካላለፍን የሌሎች ጉዳታችን ለማድረግ ስለማንፈልግ ምንም አይመስለንም። አሁን ይሄ ቪሲዲውን አዘጋጅተን ዘመዶቻችሁን እዩስቲ ስትሏቸው የሌላው ጉዳታቸው አይደለም። እኔ እንሳይ ይደብረኛል ነው የሚሉት እነሱ። ከዚህ የበለጠ ወራዳነት ምን አለ? ከዚህ የበለጠ ክፉነት ምን አለ? ይሄ ሰው እንዲህ ተጎድተዋል ብሎ ክርስቲያን የሆነ ሰው እኮ እንደዚህ በመንፈስ ተጎድተዋል፣ ይህን ያህል ተጨንቀዋል። ይሄ ጩኸት ለጩኸቱ እኮ መድረስ እኮ ነበር አይደል እንዴ? የሚጮኸው ያስጠላኛል ከማለት ይሄን ከማለት ይሄ የሚጮኸው ሰው ምን ሆኖ ነው፣ የሚያለቅሰው ምን ሆኖ ነው ብሎ ማተኮር ይገባ ነበር። አይገባም ነበር? እውነቱ እኮ ይሄ ነበረ። ክፉዎች ስለሆንን ይሄን ማሰሰማ ይወረኛል፣ ይደብረኛል። ሆረሩ አይደብርም? ያ ውሸታሙ ፊልሙ አይደብርም? እንግዲህ እንዲህ አይነት ህይወት ነው። ይሄን ያህል የተበላሸነን በቀላሉ እኮ ነው። በቀላሉ የሌላው ችግራችን ማድረግ ከቻለን ግን እውነትም የክርስቶስ ፍቅር በውስጣችን አለ። ያ ስለሌለ ነው ዛሬ አስማት ነው፣ መተት ነው፣ የሱዳን ነገር ነው፣ መቁጠሪያው ላይ ምናምን አለበት ምንለው። ክፉዎች ነን። ጠበቅ ስንደረግ ስንጨመቅ ደግሞ የሚወጣው ክፉ ነው፣ ደግ አይደለም። ስለዚህ የዚህ አይነት ነጸብራቅ ማለት ምን ማለት ነው? አሕዛባዊነትን በክርስትና ውስጥ በዛ ስም ውስጥ ይዘነዋል። አረመኔነትን በዛ ውስጥ ይዘነዋል። ክርስቲያኖች ግን ዓመት በዓሎች ሲመጡ አሁን ለገና ክርስቲያኖች ነው የበለጠ የምንገልጠው፣ ግን ዓለማዊነትንና አረማዊነትን ነው። የሚያሳዝነው ይሄ ነው። አሁን የገና በዓል ሲመጣ ቆይ ዛፍ ነው እኮ የምናከብረው እንጂ ገናን አይደለም እኮ አይደል እንዴ? እንግዲያው ክርስቶስ በዛፍ ውስጥ አልተወለደም። እነዛ ኢሉሚናቲ ባፎሜትና ፍሬመሰንስ የሚባሉ እዚህ የውጭው ዓለም የክፉ መንፈስ ድርጅት አባሎች ናቸው። ይሄንን ምንድነው ይሄ እንደዚህ ብለው የሚያከብሩት? አዳም የተዋረደ ጊዜ አሉ ይሄ ገባው ጫካ ውስጥ ነው። የት ነው የገባው? ጫካ ውስጥ ነው። ስለዚህ አዳም ጫካ ውስጥ የገባበትን ጊዜ ለምን ወደ ክርስቶስ ልደት አናመጣውም አሉና ዛፍ እየቆረጡ የሆነ ገልጃጃ ሽማግሌ እያረጉ ዛንትኑ ላይ በቃ ይሄ ነው የክርስቶስ ልደት ይሉሃል። አዳም የሸፈተበትን መጀመሪያ ክብሩና ጸጋና ሞገሱ የወደቀበትን ጫካ ያን ፈልገው አቁመው ይሄ ነው በቃ ልደት። በቃ እነዚህ ኢሉሚናቲዎች ናቸው ይሄን ነገር ያስፋፉት። እነዚህ የህቡ ድርጅቶች ማለት ነው።
ጫካ እንድታመልክ አደረጉ። ስለዚህ አሁን ያን አየህ አንተ ፈረንጁ ያደረጉት አይቀርም። ዛፎቹ እንዲደረጋሉ፣ መብራት ይደረግባቸዋል። አዳም የተደበቀበትን ታከብራለህ። የክርስቶስ ልደት ግን አይደለም። ክርስቶስ የተወለደው በግርግም ውስጥ በቤተልሔም ዋሻ ነው። በቤተልሔም ምድር ነው። ሰብአ ሰገል ያገኙት ጫካ ውስጥ አይደለም፣ ቤተልሔም ግርግም ውስጥ ነው ያገኙት። እዛ ነው ያገኙት። የቤተልሔም ምድር ላይ ናገኙ። ቤተልሔም ጫካ የላትም። ከቤተልሔም ጫካ የተነሱ እንዳንል አሁን ቤተልሔምም የላትም ጫካ። የሆነች ተረተረማ ነች፣ ወደ ምስራቅ ተዳፋት ያላት ናት። እዛ ነው የተወለደው። የምስራቅ ብርሃንን የተከተለች ነች ቤተልሔም እና እዛ ላይ ነው የተወለደው። እና አሁን ጫካ የምናከብረው ያው ያልኳችሁ ነው። አዳም የሸሸበት ድሮ ጫካ ነው፣ እሱን እናክብር ብለው ሁልጊዜ። ሌላው 322 የሚል ደግሞ የስከል ኤንድ ቦን የሚባሉት አሉ። እነዚህ የአሜሪካ አጽምና አጥንት አክባሪዎች አምላኪዎች። ስከል ኤንድ ቦንድ የሚለው ደግሞ 322 የሚል ማህተም አላቸው። 322 ማለት ደግሞ አዳም ከገነት የሸሸበት ከገነት የወጣበት የዘላለም ሕይወት የቀረበት ነው። ስለዚህ እነሱም ደግሞ ምን ይላሉ? የዘላለም ሕይወት አያስፈልገንም፣ የዘላለም ሕይወት አያስፈልገንም። የዘላለም ሕይወትን የከለከለ አምላክ ዲሞክራሲ መብትን አሳጥቷል። ስለዚህ ዲሞክራሲ የፈለገው ሰይጣን ነው፣ እሱን ነው የምንከተለው ማለት ነው ብለው ነው ወደዛ ነው የሄዱት። ተመልከቱ እንግዲህ እንዲህ ይህን ያህል የተተረማመሰ ክፉ ድርጊቶች የኑሯችንና የእምነታችን አንዱ ባህል አድርገን ለመያዝ ደባልቀነዋል። ይህን የተደባለቀ መንገድ በእውነት ወደዛ ልናስወግድ ይገባል። እግዚአብሔር ከሁላችን ጋር ይሁን። ጠባቂያችን ኢየሱስ ክርስቶስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣልም፣ ማሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ሌባው 3 ነገር ነው። ሊያርድ፣ ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣላል። ለዚህ ነው አሁን ይሄ ክፉ መንፈስ እዚህ ሲናገር ልገለው የሚለው። በሌላ መንገድ የሚገባ ግን እርሱ ሌባና ወንበዴ ነው አለ። ይሄ ወንበዴ ሌባ የተባለው ክፉ መንፈስ ነው። ክፉ መንፈስ ያደረባቸው ሰዎች ሌላ መንገድ አላቸው። ይሰብራሉ፣ በረቱን ይሰብራሉ፣ አጥሩን ይሰብራሉ፣ የበጎቹ መመሸጊያውን ይሰብራሉ። ዛሬ እንዲህ ሰብረው የገቡ መንፈሶች ውስጣችን አሉ። የእግዚአብሔር በጎች እንዳንባል አይነ ጥላው ገብቶ፣ ምቀኛው ገብቶ፣ ቡዳው ገብቶ፣ ገንዘባችን ያመጣው ጣጣ፣ ሀብታችን ያመጣው ጣጣ፣ ስልጣናችን የሚያመጣው ጣጣ፣ ትርፋችን የሚያመጣው ትምህርታችንና እውቀታችን የሚያመጣው ችግር ሌባ እንዲገባ ያደርጋል። የምቀኝነት መንፈስ ያደረባቸው ሁሉ ሰርገው ይገቡና እድላችን ውስጥ ወሳኝ ይሆናሉ። ዛሬ ይሄ እኮ ነው ችግሩ። ታዲያ እኛ ብዙውን ጊዜ በክርስቶስ በርና መግቢያና መውጫ ላይ አልገባንም፣ አልወጣንም። በአንድ በኩል ኃጢአታችን፣ በሌላ በኩል የአባቶቻችን በደል፣ በሌላ ደግሞ ጊዜያችንና እውቀታችን፣ ትምህርታችን፣ እንዲሁም ደግሞ የጎረቤቶቻችን የቤተሰቦቻችን መንፈስ፣ የዘመናችን መንፈስ፣ ይህ ሁሉ ከቦ ህልውናችንን እየተፈታተነው ነው ይገኛል። በዛ ላይ ደግሞ ጠባያችን ራሱ ጠባያችን የበጎች መዓዛ እንዳይኖረን ፍየል እንድንሸት እንደ ፍየል እንድንሆን የሚታገለን መንፈስና የራሳችንም ጠባይ ጨምሮ የበጎቹም በርና መግቢያና መውጫውን በሚገባ እንዳንረዳው አድርጎናል። ስለዚህ እኔ የበጎች በር ነኝ አለ እግዚአብሔር አምላክ። መድኃኒታችን ኢየሱስ ክርስቶስ እኔ ነኝ በሩ አለ። በቃ በዚህ በ21ኛው ክፍለ ዘመን የእሱ በር ያስፈልገናል። በሮች ዛሬ ብዙ ሆነዋል። የእውቀት በር አለ፣ የሳይኮሎጂ በር አለ፣ የፍልስፍናው አለ። ይህ ሁሉ ህይወታችንን ይፈልገዋል። የሆነ ቦታ እስኪጨነግፍ ድረስ አይዞህ እያለ ያባብልሃል። ሰይጣን የራሱ ማባበያዎች አሉት፣ መንገዶች አሉት፣ ፍላጎቶችና መሻቶች አሉት። እስከ ተወሰነ ጊዜ እስኪገባህ ጊዜ ድረስ የእሱን ሐሳብ ተቀብለህ ትነጉዳለህ።
መቃወም ስትጀምር እንዴት ወዴት ነው የሚያመራይ ብለስ ስትነቃ ብቻ ነው የክርስቶስን በር የምታገኘው። ከዛ ውጭ ግን ዛሬ በሮች በጣም ብዙ ናቸው። ሌላ በሮች አሉ። በአንድ በረት ውስጥ ኖረን በራችን እንዲበዛ ተደርጓል። በአንድ ቅድስት ቤተ ክርስቲያን ተወልደን የክፋት ምንጭ እንድንሆን፣ የተንኮልና የክፉ ድርጊቶች ሁሉ መኖሪያዎች እንድንሆን ዲያብሎስ ብዙ ተጉዟል። ዛሬ ሁሉም አይነት ውርደቶች ያሉት አሕዛቡ ውስጥ አይደለም፣ ክርስቲያን ውስጥ ነው። ምቀኝነቱ፣ ክፋቱ፣ ተንኮሉ፣ ግፉ ያለው እኛ ውስጥ ነው። ክርስቲያኑ ለዛውም ክርስቲያኑ አሁን ወደ አሕዛብ ሄጄ አይደለም የማስተምረው። እስላሞች መንደርና እስላሞች ቦታ አይደለም ያለው፣ እዚሁ ክርስቲያኑ ጋር ክርስቲያን ሁን ነው ትግሉ። ክርስቲያን ሁን ነው። አልሆን ስላል ሁን ነው። ዲያብሎስ ብዙ ጎድቶናል። ከሐሰት ጋር ህብረት ፈጥረናል። ምቀኝነት የኑሯችን አካል ሆኗል። አይኖቻችን ክፉ ነገሮችን እያስተላለፉ ቤተሰብን ጎድቷል። ጠላትነታችን ከውስጥ ነው የጀመረው፣ ከውጭ አይደለም። የበኩራትና የአስራት መንፈሳዊ ህጎች የቱን ያህል ዋጋ እንዳላቸውም አላወቅንም። በሐሜት ሁሉን ነገር አበላሽተነዋል። ስለዚህ ውስጣችን የክርስቶስ መግቢያ በር እንዳይሆን ድምፁን እንዳንሰማ የድምፁ ፍቅር መኖሪያዎችም እንዳንሆን እሱንም ተከትለን እንዳንሄድ ተከተለኝ የሚልህ ጠባይ፣ ፍልስፍና፣ መንገድ፣ እውቀት፣ ችሎታ እነዚህ ሁሉ ያደነባብሩናል። ተደነባብረን መግጫና መግቢያው በራችን አሁን ቤታችን ብቻ ነው። ያውም ስንገባ እዛ ውስጥ ስንገባም እየተጨነቀን እዛ ቤት ስንገባም እየከበደን እየቃዠን ታሪክ ብቅ አለ ማለት ነው። እንግዲህ ዮሴፍ ይህንን የመሰለው ጉዞዎችን የሄደ ነው እና እዚህ የሚነግረን መዝሙረኛው ዳዊት ዮሴፍን እንደ መንጋ የምትበራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ፣ በኤፍሬምና በብንያም በምናሴም ኃይልህን አንሳ፣ እኛንም ለማዳን ና፣ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ብሎ መዝሙረኛው ዳዊት ዮሴፍን በታሪኩ ፍለፊት በህይወቱ ፍለፊት አስቀመጠ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልመናው ተመልከቱ። ከብዙ ሺህ ዓመት በኋላ ዮሴፍን ዳዊት አልረሳው። የእግዚአብሔርን ጥበቃ መማሪያ ያደረገው። ለዚህ ነው ዲያብሎስ ስር ነቀል ለውጥ በማምጣት ስር ነቀል ለውጥ ውስጥ ግቡ ብለው የሐሳብ ሎጂክ እየሰጡ ከቀደሙ አባቶቻችን መንፈሳዊ በረከት ሰዎች በዚህ በቲዮሪ ዓለም ነጥቀው አወጡን። አሁን ወደዛ ለመመለስ ያለው ነገር ገና ብዙ ልምምድ የሚጠይቅ ነው። ወደ አባቶቻችን መንፈሳዊ ተስፋ ለመግባትና የመንፈስ ቅዱስ ፍቅር ኖሮን ከኋላ ያለው የታሪክ ጉዞ ላይ የእግዚአብሔርን እርዳታ ይዘን ለመጨባበጥ ሌላ አድካሚ ጊዜ የሚጠይቅ ብቻ አይደለም። የውስጣችንን መቀበል በቀላሉ አይደለም የሰው ልጅ የሚቀበለው። ዮሴፍ የአባቱን በረከቶች በሙሉ ሲቀበል በአንድ በኩል የአባቱንም ክፉ ድርጊቶች ከፍሏል፣ ዋጋ ከፍሏል። የአባቱ ማታለል በልጆቹ አታለለ። ይህ አዝመራ ነው። ልጆቹ አታለሉት። እሱ ያዕቆብ ኤሳውን አታለለ። ልጆቹ ደግሞ አባታቸውን አታለሉ። እሱ ኤሳውን በስጋ ወጥ አታለለ። ልጆቹ ደግሞ ያዕቆብን በዮሴፍ ደም አታለሉት። እሺ ያዕቆብ አታሎ ተሰደደ። ዮሴፍ ልጁ ከጉድጓድ ወጥቶ ወደ ግብፅ ተሰደደ። አየ አዝመራው በሁሉም መንገድ ትከፈላለች። ከሰማይ የሚያይ አምላክ ስላለ ትንቢተ ዳንኤል ላይ ምስጢርን የሚገልጥ የሰማይ አምላክ አለ ይላል። ምንን የሚገልጥ? ምስጢርን። ምስጢሩ ደግሞ እንደዚህ ዋጋ እንዲህ ነው የሚከፈለው። የመክፈል ሕግ ነው ይሄ። ስለዚህ የዮሴፍን መንፈሳዊ ጉዞ እንደዚህ ካደረገ በኋላ ዛሬ የዮሐንስ ወንጌል እንዲህ በማለት ይናገራል። ኖላዊ የበጎች እረኛ። ያ የበጎች እረኛ ከ5500 ዘመን በኋላ
እንዲህ በማለት ይነግረናል። እውነት እውነት እላችኋለሁ ወደ በጎች በር በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል፣ ከሌላው ግን ይሸሻሉ ይላል። እግዚአብሔር ስሙ የተመሰገነ ይሁን። የበጎች እረኛ እኔ ነኝ አለ መድኃኒታችን ኢየሱስ ክርስቶስ። ዮሴፍን የመራ ብሏል። አሁን እዚህ ደግሞ ሊመራን በስጋ ተገለጠ። በር አበጀልን። እንደ በጎች እረኛ በር አበጅቶ እንድንገባና እንድንወጣ። በሌላ ይሄ ምንድን ነው? የእድል አበባ የእድል አበባ የእድል አበባ። አበባው ሲረግፍ በቃ እድሏም አብሮ ጸጥ ይላል ማለት ነው። እንዲህ አይነት ነው በምንፈልጋቸውና በምንይዛቸው አይነት ቅርጾች ነው ያገባቡ ስልትና ጠባይ። እንድትፈራ የምታደርገው የትኛውን ቀን ነው? እሱን እያነበበች ነው የምትሄደው። ጥሩ ቀን ከሆነ ጥሩ ትሆናለች፣ መጥፎ ቀን ከሆነ መጥፎ ትሆናለች። አንተ ነው የምትቀያይረው? እንደ ቀኑ እንደምታነበው እንደዛ ነው የምታደርገው? አዎ። መጥፎ ቀን ነው ካለች ምን ታደርጋታለህ? እቃጣላታለሁ ከሁሉም ጋር። ይኸውላችሁ እንዲህ ነው። ልክ እንዲህ አይነት ንቅሳት አስነቅሳችሁ ኮከብ አስቆጥራችሁ ስትሄዱ የተባለውን ነገር የሚከተል መንፈስ እናንተ ውስጥ እንደ ፒን ኮድ ይገባል። እየሰማችሁ ነው? ይገባና ልክ የምትፈሩትን ቀን ለምሳሌ ሚያዝያ ወር ያስፈራሃል ከተባለ ሚያዝያ ወር በሙሉ እንቅፋት ይበዛብሃል። ግንቦት ያስፈራሃል ከተባለ እንደዛው። የዚህ የነጩ ዓለም አስትሮሎጂ ደግሞ ጎደሎ ቀን ሙሉ ቀን የሚሉት አሉ። ሙሉ ቀን ሲሆን ደስ ይልሃል። ጎደሎ ሲሆን እንደፈራ እንደደነገጥህ፣ ገንዘብህ እንደጠፋ ወይ እንደተረበሽ፣ ክፉ ነገር ይገጥመኛል ብለህ እንደደነገጥክ ትኖራለህ፣ ትወጣለህ፣ ትገባለህ። እና ለሷ ቀኑ በቃ ባነበበችው ልክ ነው። አዎ። አሁን ለምሳሌ ዛሬ ቢነበብ ምንድነው? ክፉ ቀን ነው ነው አይደለም? ዛሬ ጥሩ ነው። ነገስ? ነገ አላውቀውም፣ ላነበው ነው ገና። እስቲ አነበው። ተያዝኩኝ። እንዴት አድርጌ አነበው? አይ እንዲሁ አነበው፣ በዘዴም ቢሆን አነበው። ጥሩ ነው መሰለኝ። እኔ እንጃ አላውቀውም። አሁን ነው የጠፋብህ? አዎ ተያዝኩኝ፣ ተደብቄ ነበር። አወቀችኝ። አወቀችህ? አዎ። አስትሮሎጂ ሆነ መግባትን ነው ያወቀችው? አዎ። ከዛ ምን ታረጋታለህ? እድሏ ላይ ጊዜዋ ላይ በሙሉ በየቀኑ ነው የምትለዋውጠው? አዎ። ጓደኛ አጣጣላታለሁ። እሺ። ወንዶች እንዲቀርቧት አንፈልግም። እሺ። በቃ ሁሌ እናበሳጫታለን። እና በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ ወደ ሲኦል እንገባለን። ቱል ስበት ጮነቶ ሰባቴ ቁጥር እግዚአብሔር ይገስጽ። መጣ። ሁሉም መተው ያቺ ያያት ህልም ተፈጸመች። ተንበረከኩለት፣ ሰገዱ። ያው ያዕቆብ ብሎ ነበር፣ እኔና ወንድሞችህ መተን እንሰግድልህ ይሆን እንዴ አሉ። ሁሉም ነዶዎች በዮሴፍ ነዶ ላይ ሲደፉ ነበርና ያየው የህልም ተስፋ በእውን ተገለጠና አባቱንም ይዞ በግብፅ ወንድሞቹን ይዞ በግብፅ እዛ ኖረ። 430 ዓመት ሙሉ ዘራቸው ከግማሽ ሚሊዮን በላይ እስኪሆኑ ድረስ በዮሴፍ ተስፋ እየታነጹ ቆዩ። የዮሴፍን በረከት የማያውቅ ትውልድ እየመጣ እና እየበዛ ሲመጣ ደግሞ በባርነት ቀንበር ተጫኗቸው። ሙሴ ከዛ በኋላ ነው የተወለደው። የግብፅን ፒራሚድ እያሰሯቸው ግፍ ይፈጽሙባቸው ነበረ። ምክንያቱ ግን ወደ ግብፅ ለመግባት ምክንያት የሆናቸው ማን ነው? የዮሴፍ ጸጋ ነው። ግን የዮሴፍን ታሪክ፣ የዮሴፍን ኃይል፣ የዮሴፍን ተስፋ የሚያውቀው ትውልድ አለፈና የግብፅ ሰዎች እየበረቱ ሲመጡ እነዚህ እኮ ምድራችንን እንዳይወርሱ ወንድ የሆኑ ልጆቻቸው ውጊያ እንዳይከፍቱብን ወንድ የሆነውን ወደ ባህር ጣሉ የሚል ሕግ ተፈጠረና ወንድ የሆነው ሁሉ ወደ ባህር እየተወረወረ ለረጅም ዘመናት ቆዩ። አያችሁ፣ የሚረሳ ትውልድ ይፈጠራል።
ዛሬ የአባቶቻችን ስራ የአባቶቻችን ጸጋ ሲባል ግራ ይገባናል። በፊት የነበሩት ሲጠፉ የተተኩት ትውልዶች ግራ እንዲጋቡ አድርገው የሚቀርጻቸው ደግሞ ሌላ ነገር አለ። አንደኛ ሰይጣን፣ ሁለተኛ ጊዜው፣ ሶስተኛ ራሱ ትውልዱ የቀደመውን አይፈልግም። በቀደመው መንገድ መሄድ አይፈልግም። አድካሚ መንገድ መሄድ አይፈልግም። የቀደሙት ሰገዱ፣ አሁን እኛ መስገድ ያቅተናል። የቀደሙት ተንበረከኩ፣ እኛው መንበርከክ አንፈልግም። ቀለል ያለ መንገድ፣ እርሻ በመኪና እንደሚታረስ ሁሉ በበሬ ማረስ አሁን አንፈልግም። ልክ እንደዛው ደግሞ በመደብ ላይ ይተኛ የነበረው ሁሉ አሁን መደብ ላይ መተኛት አንፈልግም። ሱባኤ ቆጥሩ የነበሩ አመድ ትቢያ ላይ ተኝተው እግዚአብሔርን ይማጸኑ የነበሩት ሲያልፉ እኛ ዝቅ ብለን አመድ ላይ መተኛት አንፈልግም። ስለዚህ ልክ እንደዚህ የማይፈልግ በሌላው አኗኗር ላይ በሌላው ህይወት ላይ በሌላው ሀብት ላይ ብቅ ስንል የሚመቸን መሰለን። ግን የሚገርመው አልተመቸንም። ብዙ ነገሮች ከስረናል። የቀደሙት መራብን አውቀዋል። እኛ ዛሬ መራብን በጾም እንኳ አናቅም። ወይ ተደብቀን ወይ ሰርቀን እንበላለን። እሺ፣ ሌሎች በእግራቸው መሄድን አውቀዋል። እኛ በእግራችን ስንሄድ ወዲያውኑ ይቆስላል። ታዲያ እንዴት ነው እየረሳን እያቀለልን የመጣነው ነገር ስላለ በዚህ ውስጥ ያለው ፋይዳ ብዙ መንፈሳዊ ተስፋዎችን እንድናቋርጥ ያደርጋል። ከዚህ የተነሳ የዮሴፍ ታሪክ እስከ 2 እና 3 ትውልድ አላለፈም። ከዛ በኋላ የእስራኤልን ታሪክ እየተለወጠ በባርነት እያጋዟቸው ወንድ ልጆቻቸውን እየገደሉባቸው 430 ዓመት ቆዩ። ከዛ የእግዚአብሔር አምላክ የምህረት ጊዜ ሊያስባቸው ደግሞ ተዘጋጀ። በዮሴፍ የነበረው ትውልድ ከግማሽ ሚሊዮን በላይ ሆኖ ሙሴ የሚመራ ጀግና ሆኖ ከእስራኤል ውስጥ ራሱን የቻለ ታሪክ ብቅ አለ ማለት ነው።